ከቅርብ ዓመታት ወዲህ ከቡና የወጪ ንግድ የሚገኘውን ገቢ ለማሳደግ በትኩረት እየተሰራ ይገኛል። ለዛሬ ቡናን ለውጭ ገበያም ለሀገር ውስጥም ከሚያቀርቡ ድርጅቶች መካከል የደስታ ቡና ላይ ተገኝተናል። የደስታ ቡና ውስጥ የሚሰሩ በተለይ የቡና የጥራት ደረጃ ቁጥጥር ምን ይመስላል የሚለውን ቅኝት አድርገን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ሰላም ነው አለን። ሰላም፣ ደጋጋ እባላለሁ። የደስታ ቡና ኃላፊነቱ የተወሰነ የግል ማህበር ውስጥ ካፐር እና ሮስተር ሆኜ ነው የምሰራው። እስኪ ስለ የደስታ ቡና የተወሰነ ነገር ንገረኝ። ወደዚህ የቡና ቢዝነስ መቼ ነው የገባችሁት? 2011 ጀምሮ በአረንጓዴ ቡና ላኪነት ስራ ላይ እየሰራን ነው። አሁን ደግሞ ቅርብ ጊዜ ጀምሮ ኦልሞስት 2 ዓመት የተቆላ ቡና ሀገር ለሀገር ውስጥ ገበያም ደግሞ አቅርበን በዛ ዘርፍ ተሰማርተንም እየሰራን ነው። አሁን ያለንበት ክፍል ምንድነው? ኳሊቲ አሴስመንት የምንሰራበት የደረጃ የጥራት ቁጥጥር የምንሰራበት ፕላስ ደግሞ ለሀገር ገበያ ውስጥ የምናቀርበውን ቡና የምንቆላበት ላብ ውስጥ ነው ያለነው። የምንገዛው አረንጓዴ ቡና ምን አይነት ደረጃ ነው፣ ምን አይነት ይዞታ ላይ ነው፣ ጥራቱን ለማየት የምንጀምረው እዚህ ነው። የምንቀበለውን እዚህ እናመጣና ዲፌክቶችን አይነቶቻቸውና ቁጥሮቻቸውን ለይተን ለካፕ ለማድረግ ለመቅመስ በሚመጥን ደረጃ ለማየት ከዚህ ጀምረን ነው የምንሰራው። እዛ ጋር የሚለቅሙት ሴቶቻችን ከለቀሙት በኋላ እዚህ ነው መተን የተቀበልነውን ቡና ባለበት ሁኔታ ራሱ የምንቆላው ማለት ነው። የተለቀመው ሳይወጣ ምን ሳይል ምን አይነት ጣዕም ይሰጠናል የሚለውን ለማየት ለመቅመስ በዚህ መጀመሪያ ሳምፕል የምታወጡበት ሮስት የሳምፕል ቁሌት 120 ግራም 70 ግራም 75 እያደረግን እየቆላ የምንቀምስበት የምናዘጋጅበት ቦታ ነው። ሀገር ውስጥ ላለ ገበያ ቆልተን የምናቀርባቸው ቡናዎች ናቸው። በራሱን የጠበቀ የአካሄድና የአገዛዝ ሁኔታ አለው። ስለዚህ በእንደዛ አይነት መንገዶች ገዝተን እናመጣና እዚህ እንዲህ ባለ ሁኔታ ስቶሬጁን ለማስተካከል እናስቀምጣለን። ለውጭ ሀገር ገበያ እንደምናቀርበው ይህንንም ሀገር ገበያ ውስጥ ቆልተን ለምናቀርበውን ቡና ተመሳሳይ ስራ ነው የምንሰራው። ከቅርብ ጊዜ ወዲህ ቆልተው የተዘጋጁ ቡናዎችን እንዲህ ባለ ሁኔታ ይዘን መተናል። እዚህ ውስጥ የታጠበ ቡና ነው የምንጠቀመው፣ የታጠበ ብቻ ነው የምንጠቀመው። እዚህኛው ኢትዮ ጃዝ የተባለ ውስጥ ደግሞ ደረቅ ቡና ነው የምንጠቀመው ማለት ነው። ትዕዛዝ አለን፣ ለሱ ትዕዛዝ እያዘጋጀችልን ነው። ስካንዲኔቪያ የተባለውን የታጠበ የሚባለውን ቡና ነው። ምናልባት ማየት ከፈለጋችሁ እዚህ ውስጥ የምንጠቀመው ልክ እንዳልን የታጠበ ቡና የሚባለውን ነው። የታጠበ ቡና መሀሏ ላይ ልክ እንደዚህ የምታምር ጎልደን ክሬስት አላት። ስለዚህ የታጠበውና ደረቁን እንዲመለየት እንችላለን። የመካከለኛ አቆላል ነው እዚህ ላይ የምንጠቀመው። ለኦርደራችን እያዘጋጀችን ነው ማለት ነው። በጣም አሪፍ። የተዘጋጁ አረንጓዴ ቡና የምንልክላቸው ደንበኞቻችን ናቸው። በአብዛኛው ዩሮፕ ላይ ያሉ እንዲሁም ቱርክ፣ የተለያዩ ሀገሮች ላይ በዓለም አቀፍ ደረጃ ነው የምንልከው። የምንሰራው ከቡና ሮስተሮች ጋር ነው። ትልቅም ትንሽም ይሁኑ ከነሱ ጋር ነው በዋናነት የኛን ስራ የምንሰራው። ከተቆላ ከ8 ሰዓት እስከ 24 ሰዓት ባለው ሁኔታ ውስጥ ተቆልቶ የተዘጋጀልንን ቡና እዚህ ላይ ደርድረን እንቀምሳለን ማለት ነው። ይህ ምን ይረዳናል? ቡናው ባህሪውን ከሽታው ጀምሮ ሙቅ ውሃ ውስጥ እስከሚፈላ ቀዝቅዞም ምን አይነት ጣዕም አለው፣ ምን አይነት ባዕድ ነገር አለው፣ ወይስ የሚጣፍጥ ነው ጥሩ ነው አይደለም ብለን እሱን እናወጣና ለውጭ ሀገር ገበያ ስናቀርብ በዛ መሰረት ነው መዝግበንላቸው ይሄ ቡና እንደዚህ ይላል፣ እንደዚህ አይነት ጣዕም አለው፣ እንደዚህ አይነት ካራክተር አለው ብለን እንሰጣቸዋለን። ለሀገር ውስጥ ገበያ የምንቆላውን የምናዘጋጀውን ተቆልቶ የምናዘጋጀው ቡና እዚህ ነው የምንሰራው። ልክ እንዳልኩ የታጠበና ደረቅ ነው የምንጠቀመው። ስለዚህ የየራሱ ባህሪ ያለው በ3.75 ባች እያደረግን የተቆልቶ የሚዘጋጀውን ቡና እዚህ ነው የምንሰራው። በዋናነት ሙያዬ እዚህ ላይ ነው። እኔ ለኤክስፖርት ደግሞ አለን ተለቅ ያለ ዌርሃውሳችን ውስጥ እስከ 60 ድረስ የሚቆላ አለ ማለት ነው።
ያው እንግዲህ ብዙ ብያለሁ፣ አሳይተናል። ቡናችንን ደግሞ ላስቀምስህና እንትን ወደፊት ምን ሀሳብ አላችሁ? ወደፊት ሰፊ እቅድና ራዕይ ይዘናል በድርጅታችን ለውጭ ሀገር ገበያም እንዲሁም ደግሞ እያደገ ያለው በጣም እያደገ ላለው ለውስጥ ሀገር ገበያም ማለት ነው። እንዴት አየው? በጣም ቆንጆ። ስለዚህ ይሄኛው ስካንዲኔቪያን የሚባል ሮስታችን ነው። ቅድም ልክ እንዳሳዩ 2 ፓኬጅ አለን። የታጠበ ቡና የምንጠቀምበት ነው። ምናልባት ከዚህ በፊት ቀምሰው ስላልሆነ የተለየ ጣዕም አግኝታል ብዬ አስባለሁ። በዚህ ቁሌት ደረጃና በእንደዚህ አይነት ቡና ዝግጅት በጣም ያልተለመደ ስለሆነ ተወዳለ ብዬ አስባለሁ። ጣዕሙ የለም አፍህ ላይ ይቀራልና ቆንጆ ቡና ነው። መጎምዘዝ መምረጥ ሳይኖር ዶላርን ከማስገኘት አንጻር ውስጣው የሀገር ውስጥም ጂዲፒ ከማሳደግ አንጻር ሰፊ ነገር ይዘን እየመጣን ነው። በጣም እናመሰግናለን። እንግዲህ ቡና ጥራቱን ጠብቆ ለውጭ ገበያም ይሁን ለሀገር ውስጥ እንዴት እንደሚቀርብ አጠቃላይ ሂደቱን አሳይተህናል። በጣም አመሰግናለሁ። ጥሩ ጊዜ ነበር። ታንኪዩ። በጣም እናመሰግናለን። ሰላም